ምዕራፍ 6 የናዝራውያን ሕግ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወንድ ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ ልዩ ስለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያድርግ። ከወይን ወይም ከሌላ የሚያሰክር ነገር የሚገኘውን ሆምጣጣ አይጠጣ፣ የወይንም ጭማቂ አይጠጣ፣ የወይንም እሸት ወይም ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡ ፍሬ ጀምሮ እስከ ደረቀው ዘቢብ ድረስ አይብላ። ራሱን ለመለየት ስዕለት ባደረገበት ወራት ሁሉ ራሱን አይላጭ። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ ቅዱስ ይሆናል። የራሱንም ጠጉር ያሳድጋል። ለእግዚአብሔር ራሱን የተለየ ባደረገበት ወራት ሁሉ ወደ ሬሳም አይቅረብ። ለአምላኩ ያደረገው ብፅዓት በራሱ ላይ ነውና አባቱ ወይም እናቱ ወይም ወንድሙ ወይም እህቱ ሲሞቱ ሰውነቱን አያርክስባቸው። በብፅዓቱ ወራት ሁሉ ለእግዚአብሔር የተቀደሰ ነውና። ሰውም በአጠገቡ ድንገት ቢሞት የራሱ ብፅዓት ይረክሳል። እርሱ በሚነጻበት ቀን ራሱን ይላጭ። በሰባተኛው ቀን ይላጨው። በስምንተኛው ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ወደ ምስክሩ ድንኳን ደጃፍ ወደ ካህኑ ያምጣ። ካህኑም አንዲቱን ለኃጢአት መሥዋዕት፣ ሁለተኛይቱን ለሚቃጠል መሥዋዕት ያቀርባል። በሬሳም የተነሣ ኃጢአት ሰርቶአልና ያስተሰርይለታል። በዚያም ቀን ራሱን ይቀድሰዋል። በስዕለቱ ወራትም ሁሉ ለእግዚአብሔር ይቀደሳል። የ1 ዓመትም ተባት ጠቦት ለበደል መሥዋዕት ያምጣ። ስዕለቱ ግን ረክሷልና ያለፈው ወራት ሁሉ አይቆጠርለትም። የተሳለው ሰው ሕግ ይህ ነው። የስዕለቱ ወራት በተፈጸመ ጊዜ ራሱ ወደ ምስክሩ ድንኳን ደጃፍ ይቅረብ፣ ቁርባኑንም ለእግዚአብሔር ያቅርብ። ነውር የሌለበት የ1 ዓመት ተባት ጠቦት ለሚቃጠል መሥዋዕት፣ ነውርም የሌለባት የ1 ዓመት እንስት ጠቦት ለኃጢአት መሥዋዕት፣ ነውር የሌለበት አውራ በግ ለደህንነት መሥዋዕት፣ 1 ሌማትም በዘይት የተለወሰ የስንዴ ቂጣ እንጀራ፣ በዘይትም የተቀባ ስስ ቂጣ፣ የእህሉንም ቁርባን የመጠጡንም ቁርባን ያቅርብ። ካህኑም በእግዚአብሔር ፊት ያቅርበው። የኃጢአቱን መሥዋዕት የሚቃጠለውን መሥዋዕት ያሳርግለታል። አውራውንም በግ ለደህንነት መሥዋዕት ከሌማቱ ቂጣ እንጀራ ጋር ወደ እግዚአብሔር ያቀርባል። ካህኑም ደግሞ የእህሉን ቁርባን የመጠጡን ቁርባን ያቀርባል። የተሳለውን የራስ ጠጉሩን በምስክሩ ድንኳን አጠገብ ይላጫል። የስዕለቱንም ራስ ጠጉር ወስዶ ከደህንነት መሠዊያ በታች ወዳለ እሳት ይጥለዋል። ካህኑም የተቀቀለውን የአውራውን በግ ወርች፣ የሌማቱን 1 ቂጣ እንጎቻ፣ 1ም ስስ ቂጣ ይወስዳል። የተሳለውንም የራስ ጠጉር ከተላጨው በኋላ በባለ ስዕለቱ እጆች ላይ ያኖራቸዋል። ካህኑም እነዚህን ሁሉ ቁርባን አድርጎ በእግዚአብሔር ፊት ያቀርባል። ይህም የቁርባን ፍርምባና የመባው ወርች ለካህኑ የተቀደሰ ነው። ከዚያም በኋላ ባለ ስዕለቱ ወይንን ይጠጣል። ስዕለቱንም የተሳለው የባለ ስዕለቱ እጁም ከሚያገኘው ሌላ ስለ ስዕለቱ ለእግዚአብሔር የሚያቀርበው የቁርባኑ ሕግ ይህ ነው። ስዕለቱን እንደ ተሳለ እንደ ስዕለቱ ሕግ እንዲሁ ያደርጋል። የካህናቱ ቡራኬ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤል ልጆችን ስትባርኳቸው እንዲህ በሏቸው፣
እግዚአብሔር ይባርክ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሣ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ይጠራሉ፣ እኔም እባርካቸዋለሁ።